ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ፋኖ ምርጫውን ማስቆም ይችላልን? የምርጫ ታዛቢዎችና አስፈጻሚዎች አጣብቂኝ በሚል ርዕስ ስር አንድ ቅንብር ይዤላችሁ ቀርቤያለሁ። ሁላችሁም እንደምታውቁት በአሁኑ ጊዜ በመንግስት ሚዲያዎች በኢቢሲ፣ በዋልታ፣ በኦቢኤን በመሳሰሉት በአሚኮ እየተወራ ያለው የምርጫ ዘመቻ ነው። ምርጫ በሚል አገዛዙ ምርጫውን በተመለከተ ሀገር ሰላም የሆነ ይመስል ከፍተኛ ፕሮፓጋንዳ፣ ከፍተኛ ቀስቀሳ እያደረገ ነው። እንደውም ባይገርማችሁ ምርጫውን አስመልክቶ ራሱ የምርጫ ቦርድ ዘፈን ሁሉ አዘጋጅቷል። በምርጫችን ነው አገር ያለኛ በሚል ርዕስ ራሱ ዘፈን ሁሉ እንዲዘጋጅ አድርገው አርቲስቶችን አዘጋጅተው ዘፈኑ ራሱ የውጭ ሀገር የኢትዮጵያን አይነት ዘፈንም አይመስልም። የሆነ የፈረንጆች አይነት ላሳ ያለው ነገር ነው እና እንደሱ አይነት ዘፈን አዘጋጅተው ምርጫችን ነው አገር ያለኛ በሚል በአማርኛ፣ በኦሮምኛ፣ በተለያየ ቋንቋዎች ያለበት ዘፈን ሁሉ ለቀዋል። ይሄ አሁን እየተደረገ ያለው ምርጫ በጣም ትልቅ ክስተት፣ ለሀገር ትልቅ ፋይዳ ያለው እንደሆነ አድርገው ለማቅረብ ማለት ነው እና በጣም በየጊዜው መግለጫዎች እየወጡ ነው እና ይሄንን ምርጫን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ፋኖ ሁሉንም ፋኖች አንድ አድርጎ ያቀፈው ፋኖ በዚህ ጉዳይ ላይ መግለጫ አውጥቷል እና ያወጣው መግለጫ ቤዚክሊ ፋኖ ምንድን ያለው ይሄ ምርጫ ቤዚክሊ በአማራ ክልል ምርጫው አይደረግም የሚል አቋም ነው ያሳወቀው እና ይሄ ምርጫ የገዢው የኦሮሞ ብልጽግና ድራማ ነው እና የገዢው ፓርቲ እንቅስቃሴ አካል ነው እንጂ ከህዝብ ጋር ግንኙነት የለውም። ከህዝብ ፍላጎት ጋር ግንኙነት የለውም። የህዝብን ጥያቄ ከማዳመጥ ጋር ግንኙነት የለውም። ህዝብን ከማክበር ጋር ግንኙነት የለውም እና ይሄ ሙሉ ለሙሉ የአገዛዙ ድራማ ነው እና ይህንን ድራማ አጥብቀን እናወግዛለን። ይህንን ድራማ አጥብቀን እንቃወማለን። የዚህ ድራማ ተዋናይን መሆን የሚፈልጉ ሰዎች ደግሞ ከድርጊታቸው እንዲቆጠቡ የአማራ ፋኖ ብሔራዊ ንቅናቄ ፋኖ አስጠንቅቋል። በዚህ ምርጫ የሚሳተፉ የዚህ ምርጫ ስራ አስፈጻሚ የሆኑ የዚህ ምርጫ ታዛቢ የሆኑ የዚህ ምርጫ ተዋናዮች በሙሉ ከድርጊታቸው እንዲቆጠቡ ፋኖ ጥሪ አስቀምጧል። ከወዲሁ ፋኖ ማስጠንቀቂያ ሰጥቷል። ለምን ይሄ ምርጫ የህዝብን አጀንዳ የህዝብን ጥያቄ ተግባራዊ የሚያደርግ ሳይሆን የህዝብን ፍላጎት የህዝብን ጥቅም የሚያስከብር ሳይሆን ይሄ ያገዛዙ ድራማ ነው። ያገዛዙን ስራ ለአገዛዙ ፕሮሞሽን ለማድረግ የታሰበ የተደረገ ስራ ነው በሚል ፋኖ በዚህ ጉዳይ ላይ መግለጫ ወጥቷል። ጥብቅ የሆነ መግለጫ ነው ያወጣው። አድማጮቻችን፣ ተመልካቾቻችን እና ጥብቅ የሆነ መግለጫ ነው ያወጣው እና በአማራ ክልል ምርጫ አይደረግም ብሎ ነው ያለው ፋኖ። በአማራ ክልል ብቻ ሳይሆን ፋኖ በሚቆጣጠርባቸው አካባቢዎች ምርጫ አይደረግም የሚል ነው እና ፋኖ በሚቆጣጠርባቸው አካባቢዎች ምርጫ አይደረግም። እንደገና በሌሎች አካባቢዎች ደግሞ ምርጫ ለማድረግ በሚንቀሳቀሱ አካባቢዎች ደግሞ ለሚደርስባቸው ነገር ኃላፊነት ከወዲሁ እንዲወስዱ ፋኖ አስጠንቅቋል እና ለሚሆንባቸው ነገሮች በሙሉ ምንም አይነት በቃ ይሄንን ምርጫ ማድረግ ማለት በዚህ ምርጫ ሂደት መሳተፍ ማለት የብልጽግና አገልጋይ ሆኖ መታየት ነው። ስለዚህ ከብልጽግና ባልተላለሰ እንታገላችኋለን የሚል አቋም ነው ፋኖ በይፋ ያሳወቀ። ባጭሩ ይሄ ምርጫ የብልጽግና መንግስት አካል የብልጽግና መንግስትን እንቅስቃሴ ተደርጎ ነው የሚወሰደው እንጂ ለሀገር ፋይዳ ያለው ለሀገር የሚጠቅም ለሀገር ጥቅም የሚያመጣ ነው ተደርጎ ፋኖ ይሄንን አይመለከተውም። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። አድማጮቻችን፣ ተመልካቾቻችን እና ይሄንን አፋብኃን በምርጫ በሚሳተፉ አካላት ላይ እርምጃ እንደሚወስድ መግለጫ ማውጣቱን ተከትሎ ያው የመንግስት ሚዲያዎች የምርጫ አስፈጻሚዎችን ፊት የሚያሳዩ ፎቶዎችና ቪዲዮዎች ከብልጽግና ይፋ እንዳይለቅ የምርጫ ታዛቢዎች፣ የምርጫ አስፈጻሚዎች
የምርጫ ኃላፊዎች በሙሉ ማንነታቸው እንዳይታወቅ ማንነታቸው እንዳይወጣ ፎቶአቸው እንዳይለቀቅ ኢቭን ለምርጫ የሚወዳደሩ ሰዎችም ራሱ ፎቶአቸው እንዳይለቀቅ በቃ ጥብቅ መመሪያ ተላልፈዋል። እንግዲህ ተመልከቱ ህዝብ እንዲመርጣቸው እንትን ያሉትን ፎቶአቸው እንኳን እንዳይታወቅ የተደረገበት ሁኔታ ነው እና በየወረዳውና ቀበሌው ያሉ የምርጫ አስፈጻሚዎችን ተወዳዳሪዎችንና ታዛቢዎችን ማንነት ለማወቅ ፋኖች እንደምታውቁት በተለይ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ ኢቭን በአዲስ አበባ ሙሉ እነዚህን ለመንግስት ከፍተኛ ምንድነው ለመንግስት የምርጫ ቦርድ ስራ አስፈጻሚዎችን፣ ተወዳዳሪዎችን፣ ታዛቢዎችን ማንነት ለማወቅ ለፋኖ አይከብደውም። እና እነዚህ ምናልባት ገንዘብ ትንሽ ስለሚያገኙ ወይም ተጨማሪ ነገር ስለሚያገኙ ለብልጽግና ታዘው ፋኖ ከዚህ ነገር ላይ እንዲቆጠቡ ብሎ ከወዲሁ ማስጠንቀቂያ ሰጥቷቸው ከወዲሁ ገና ምርጫ ከመደረጉ በፊት ዶንት ዱ ዛት ይሄንን ነገር እንዳታደርጉ፣ ይሄን ነገር የምታደርጉ ከሆነ ከኛ ጋር ነው የምትሉት እና ለሚደርስባችሁ ነገር በሙሉ ኃላፊነትን እኛ አንወስድም ብሎ ፋኖ አስቀድሞ ማስጠንቀቂያ ሰጥቶ ይሄንን ነገር የሚተላለፉ ሰዎች ካሉ ምናልባት ፋኖ ላያቀን ይችላል፣ ምንም ነገር ላናሆን እንችላለን ብላችሁ የምታስቡ ያላችሁ ካላችሁ ፋኖ የእነዚህን ሰዎች ታዛቢዎችንም ስራ አስፈጻሚዎችንም ተወዳዳሪዎችንም በሙሉ በቀላሉ ማንነታቸውን ማወቅ እንደሚችል በዚህ አጋጣሚ ለመግለጽ እወዳለሁ እና መከላከያ ለመንግስት ከፍተኛ ባለስልጣናት ጥበቃ ሊያደርግ እንደሚችል ነው የምገምተው። ነገር ግን ለተለያዩ የፓርቲዎች ምርጫ ተወዳዳሪዎች ግን ለብልጽግና ተወዳዳሪዎች መከላከያ ጥበቃ ሊያደርግላቸው ይችላል እና ነገር ግን ምርጫውን ለማዳመቅ አብረው የገቡ ሌሎች የፖለቲካ ፓርቲዎች ግን የሚጠብቃቸው ሰው የለም። ስለዚህ እንዳልኩት በፓርቲ በዚህ ምርጫ መሳተፋቸው የአገዛዙ አካል ያገዛዙ የዘር ማጥፋት ወንጀል ተባባሪ ተደርጎ ነው የሚባለው በፋኖ ደረጃ። ስለዚህ እነዚህም በሙሉ ለምርጫ ቦርድ ምርጫ አስፈጻሚዎችና ታዛቢዎች በየቤታቸው የሄደ መንግስት አይጠብቃቸውም። ስለዚህ ለሚመጣው ነገር ተጠያቂ መሆን ፋኖ እንደማይሆን ከወዲሁ ከዚህ ከምርጫ ቦርድ እንቅስቃሴ ይሄ የምርጫ ቦርድ እንቅስቃሴ ጸረ ህዝብ፣ ጸረ ፋኖ፣ ጸረ ኢትዮጵያ እንቅስቃሴ ያገዛዙን የስልጣን ዘመን ለማራዘምና ለአገዛዙ የፖለቲካ ፍጆታ ለዓለም አቀፍ ፍጆታ ለመጠቀም ብቻ የሚውል በፍጹም መደረግ የሌለበት ምርጫ ተደርጎ ስለሆነ በፋኖ ዘንድ የተወሰደው በዚህ ሂደት በዚህ በምርጫ ቦርድ ሂደት ውስጥ የሚሳተፉ በሙሉ ከብልጽግና ተለይተው እንደማይታዩ ፋኖ በማስጠንቀቁ ፋኖ ለሚደርስባቸው ነገር በሙሉ ተጠያቂ አይደለም የሚል መግለጫ ነው ያወጣው ከወዲሁ። እንግዲህ ምርጫው ከመደረጉ ከሁለት ወር በፊት ጀምሮ ነው መግለጫ ያወጣው እና ይሄ ምርጫ ፋኖ ያልተስማማበት ምርጫ በአብዛኛው የአማራ ክልል ሊደረግ አይችልም። ይሄ ደግሞ በጣም ግልጽ ነው። በስፋት ይሄንን ነገር ለማየት ሞክራለሁ። ኃላፊነት የሚሰማው ምርጫ ቦርድ ካለ ኃላፊነት የሚሰማው የምርጫ ቦርድ ኃላፊ ካለ ምርጫ አስፈጻሚ ብሎ የሚቀጥራቸውን ሰራተኞች ለአደጋ ማጋለጥ የለም። በተለይ ወይዘሮ ሜላት አዲስ አበባ ተቀምጣ በሰራዊት ሴኩሪቲ ፎርስ ተመድቦላት እሷ ምንም ላትሆን ትችላለች። ነገር ግን በሺዎች የሚቆጠሩ በ10 ሺዎች የሚቆጠሩ የምርጫ ታዛቢዎችን የምርጫ ስራ አስፈጻሚዎችን ወደ ተለያዩ ጦርነት ወዳለባቸው አካባቢዎች ልካ ህዝብን ማስጨረስ ወጣትን ሰራተኞችን ማስጨረስ የለባቸው እና ህሊና ካላቸው ነው ወይዘሮ ሜላት የምርጫ ቦርድ ኮሚሽን ሰዎች ህሊና ካላቸው እንጥፍጣፊ ህሊና ካላቸው ሰውን ባያስጨርሱ የደም እንዳይፈስ በምርጫ ሰበብ ደም እንዳይፈስ ባያደርጉ ጥሩ ነው የሚል እምነት ነው ያለኝ እና ለሰራተኞችን የምርጫ ታዛቢዎችን የምርጫ አስፈጻሚዎችን ለአደጋ ባያጋልጡ ጥሩ ነው። የፖለቲካ ፓርቲዎችም ለተወዳዳሪዎቻቸውና አባላቶቻቸው ኃላፊነት የሚሰማቸው ከሆነ እናት ፓርቲ የመላው ኢትዮጵያ አንድነት ድርጅት ኢሃፓ የመሳሰሉት ኃላፊነት የሚሰማቸው ከሆነ በዚህ ሂደት ውስጥ መግባት የለባቸውም። በተለይ በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ በእነዚህ 5 አካባቢዎች ፋኖ በስፋት በሚንቀሳቀስባቸው አካባቢዎች አባላቶቻቸውን በሙሉ ወደዛ አካባቢ እንቅስቃሴዎች ቢያደርጉ ጥሩ ነው የሚል እምነት አለኝ። ለምን ምንም አይነት የምርጫ ሂደት ውስጥ የሚሳተፍ ማንኛውም ሰው ፋኖ ይፋ ባደረገው መግለጫ መሰረት ለሚወሰድበት እርምጃ ፋኖ ኃላፊነቱን አይወስድም። ለምን በመርህ ደረጃ ይሄ ምርጫ የብልጽግና
የብልጽግና አካል እንቅስቃሴ ተደርጎ ነው የሚወሰደው። ከህዝብ ጋራ ከዲሞክራሲ ጋራ የህዝብን ፍላጎትና የህዝብን ሰላም የህዝብን ጥያቄ የህዝብን ምኞት ከማወቅ ጋራ ምንም ግንኙነት የለውም። መቼም ማወቅ ያለባችሁ የምርጫ አስተባባሪዎች፣ የምርጫ ታዛቢዎች፣ ምርጫውን ለመሳተፍ ደፍ የምትሉ ሰዎች መቼም በምትሄዱበት በምትገቡበት ቦታ በሙሉ መከላከያ ይጠብቀናል ብላችሁ መቼም እንደማታስቡ ተስፋ አለኝ። እና በሄዳችሁበት በሙሉ መከላከያ እየጠበቃችሁ የምትፈልጉትን ነገር አድርጋችሁ የምትሄዱ መስሏችሁ ከሆነ ተሳስታችሁ። ስለዚህ ይሄ መታወቅ አለበት። እና ይሄ እንግዲህ ምርጫውን በተመለከተ ነው። ሌላ አንድ ተጨማሪ የምነግራችሁ ነገር አለ እና እስቲ ወደ እንትን ልምጣ። እዚህ ጋር እንግዲህ ይሄ ምርጫ ፋኖ ለምንድን ነው ይሄን ምርጫ የሚቃወምበት የሚለው ጉዳይ ወደዛ እመጣለሁ። እና ለምንድን ነው ፋኖ ይሄንን ምርጫ የሚቃወም? ለምን ምን ችግር አለው? ምርጫ እኮ ማለት ያለውን እንትን ያሉ ልዩነቶችን ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ በጠመንጃ ከምንገዳደል ጥይት መዘን እርስ በርስ ከምንገዳደል እርስ በርስ ከምንደማማ ያሉትን ልዩነቶቻችን በነፍጥ በጥይት ያሉ ልዩነቶቻችን በነፍጥ በጥይት ከምንመታ በዛ ሪዞልቭ በዛ ከምንፈታ በቃ ህዝብ ይዳኘን ብሎ እኮ መቅረብ ማለት እኮ ነው። እና በአገር ያሉ የፖለቲካ ልዩነቶች በጥይት ሳይሆን በምርጫ ቦርድ በምርጫ ካርድ ችግሮችን መፍታት በቃ የሰለጠነ ፖለቲካ እና ፋኖ ምርጫን አይደለም የሚቃወመው። ምርጫ የሰለጠነ ፖለቲካ ነው እና ያሉ ችግሮችን በምርጫ መፍታት የሰለጠነ ፖለቲካ ከምንገዳደል ከምንጣላ በጥይት አንዱን ለማሸነፍ ከሚሞክር በቃ እስቲ ገለልተኛ የሆነ ህዝብ ይዳኘን። የተለያዩ ኃይሎች ልዩነቶች ለምሳሌ በምርጫ ለመፍታት ሲስማሙ ቤዚክሊ ምንድነው ህዝብ ፍርድ ይስጠን ማለታቸው። ፍርዱን ይስጥ፣ ህዝብ ይሸምግለን ማለታቸው። ህዝብ ይሸምግለን፣ ህዝብ ፍርድ ይስጠን። በህዝብ ሽምግልና በህዝብ ብይን እንግዲህ እነዚህ ሰዎች ወደ ምርጫ በሚገቡበት ጊዜ ህዝብ ይወስን በሚባልበት ጊዜ በህዝብ ሽምግልና በህዝብ ብይን ማመን አለባቸው ማለት ነው። እና ይሄ ደግሞ እንዲሆን ምርጫ ሲደረግ መራጩን ህዝብ ማክበር ያስፈልጋል። ምርጫ ህዝብ ይወስን፣ ህዝብ የሚፈልገውን ነገር ይናገር ከተባለ ያንን ህዝብ ምን ማድረግ ያስፈልጋል? ማክበር ያስፈልጋል። የዛን ህዝብ ደህንነትና ሰላም መጠበቅ ያስፈልጋል። ሰላም በሌለበት የህዝቡ ደህንነት ባልተጠበቀበት ህዝብ ሊወስን አይችልም። ህዝብ ድምፁን ሊሰጥ አይችልም። ስለዚህ ፋኖ ይሄ አሁን እየተደረገ ያለውን ድምፅ አጥብቆ የሚቃወመው የህዝብ ፍላጎት የሚንጸባረቅበት ህዝብ ፍላጎቱን ነፃና ፍትሃዊ በሆነ መንገድ የሚናገርበት ሜካኒዝም ሳይሆን ይሄ ያገዛዙ ድራማ ነው። ከህዝብ ፍላጎት ጋራ ምንም የሚያገናኘው ነገር የለም። በአሁኑ ጊዜ እኮ ወገኖቼ በአሁኑ ጊዜ አንድ ካርታ ላሳያችሁ። እዚህ ጋር ታዩታላችሁ አይደል? እዚህ ጋር የምታዩት ለምሳሌ ኦልሞስት በዚህ ሁሉ በጣም ይሄ ማለት ይሄ አካባቢ ማለት ብዙ ህዝብ የሚኖርበት አካባቢ ነው። ለምሳሌ ሶማሌ ክልል ነው። ሶማሌ ክልል በጣም ሰፊ ኤሪያ ነው። አፋር ክልል በጣም ሰፊ ኤሪያ ነው። ኦልሞስት ሶማሌ ክልልና አፋር ክልል ኦልሞስት 40% የኢትዮጵያ ቆዳ ስፋታቸው የኢትዮጵያ 40% ናቸው። ግን በህዝብ ብዛት ካያቸዋቸው ግን 5% ናቸው። እና 40% የሚሆነው መሬት እዚህ ጋር የምታዩት 40% የሚሆነው መሬት 5% የሚሆን ህዝብ ነው የሚኖርበት። 5% 6% የሚሆን ህዝብ ነው የሚኖርበት። አብዛኛው ሰው አልባ ኤሪያ ነው፣ ሰው አልባ ቦታ። ስለዚህ በብዛት ህዝብ የሚኖረው እዚህ በሰሜኑ የሀገራችን ክፍል እና አዲስ አበባ ዙሪያ ነው በስፋት የሚኖረው። እና የትግራይ ክልል ምርጫ አይደረግም። የትግራይ ክልል ምርጫ አይደረግም። ራያ ምርጫ አይደረግም። ምናልባት ወልቃይት ምርጫ ይደረግ። ወልቃይት እነ ኮሎኔል ደመቀ ምርጫ ያደርጋል። በወልቃይት ምርጫ ይደረጋል። በወልቃይት የሚደረገው ምርጫ ራሱ ደግሞ እዛ አካባቢ በጣም ከፍተኛ ኃይል ሰላምና መረጋጋት በተወሰነ መልኩ ስላለ ሰላምና መረጋጋት በዛ አለ።
በአማራ ክልል በአብዛኛው በጎንደር በአብዛኛው በወሎ በአብዛኛው በጎጃም ኦልሞስት በግማሽ በላይ ሸዋ ሰላምና መረጋጋት የለም። ፋኖ በስፋት የሚንቀሳቀስባቸው አካባቢዎች ናቸው። እነዚህ አካባቢዎች ለምሳሌ ጎጃም፣ ጎንደር፣ ወሎ፣ ሸዋ ከአዲስ አበባ በስተሰሜን ያሉት ሸዋ ኢቭን ኦሮሞ ክልል አዲስ አበባ ኦሮሞ ክልል ውስጥ ራሱ እንደነ ወለንጭቲ እንደነ ቦሰት እንደነ ሸኖ እንደነ አለልቱ እንደነ ፍቼ እንደነ አቢቹና የኛ እንደነ ቅንቢቢት ባሉ ወረዳዎች ራሱ እንደነ ደራ ባሉ ወረዳዎች ራሱ ፋኖ በስፋት ይንቀሳቀሳል። እና አማራ ክልል ብቻ ሳይሆን አዲስ አበባ ዙሪያ ባሉ የኦሮሞ ክልል አካባቢዎችም የሚደረግ የምርጫ እንቅስቃሴ ላይ ፋኖ በቀላሉ እዛ ቦታ ተገኝቶ እርምጃዎች መውሰድ ይችላል። በወለጋ በአምስት ነው በስድስት ወረዳዎች ፋኖ በስፋት የሚንቀሳቀስባቸው ወረዳዎች ናቸው። ከዛ ኦነግ ደግሞ የሚንቀሳቀስባቸው ቦታዎች አሉ። በቢጫ ያሳያችሁ እዛ ጋር ጉጂ የምዕራብ ጉጂ እና ጉጂ ዞን እንደዚሁ ቄለም ወለጋ ምዕራብ ወለጋ የመሳሰሉ ቦታዎች እንደዚሁ መተከል ወረዳ ፋኖ ይንቀሳቀሳል። መተከል ወረዳ እነዚህ ሁሉ በቀለም በቃ አረንጓዴ የወልቃይት አረንጓዴ ከቀባውት በስተቀር እነዚህ አሁን በብርቱካማ በቢጫ በቀይ በምናምን የቀባዋቸው ቦታዎች በሙሉ ምርጫ ለማድረግ አመቺ ቦታዎች አይደሉም፣ የጦርነት ቦታዎች ናቸው። እና ይሄ የምርጫ ቦርድ እንግዲህ በአዋጅ ነው የተቋቋመው። እና ይሄ የምርጫ ቦርድ በአዋጅ ሲቋቋም አንዱ የኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ ብሔራዊ ምርጫ ቦርድ ማስፈጸሚያ አዋጅ በሚለው አንዱ የተቀመጠው የምርጫ ቦርድ ዋና ዓላማ የምርጫ ቦርድ ዋና ድርጊት መሆን ያለበት ዜጎች በየደረጃው በሚያካሂዱት ነፃ ምናሉ ነፃ ፍትሃዊ እና ሰላማዊ ምርጫ። ከዛ ወረድ ብሎ ደግሞ ምንድነው የሚለው ፍትሃዊና ተአማኒ ምርጫ። ስለዚህ አራት አድጀክቲቮችን አራት ነገሮችን እናያለን። ነፃ፣ ፍትሃዊ፣ ተአማኒ እና ሰላማዊ። አሁን ነፃውን እንቶ አድማጮች ተመልካቾች ነፃ ምርጫ የሚለውን እንቶ ግድ የለም ነፃ ምርጫ ነው ወይ ኢትዮጵያ ውስጥ እየተደረገ ያለው አሁን የሚደረገው እንቶ የፍትሃዊ ምርጫ ነው አሁን የሚደረገ ያለው ምንሆን እንቶ ነፃና ዲሞክራሲያዊ ያልሆነ ምርጫ ነው የሚደረገው። የፖለቲካ እስረኞች በሙሉ እስር ቤት ናቸው ብዙዎቹ። የፖለቲካ ፓርቲዎች በነፃነት መንቀሳቀስ አይችሉም። የፖለቲካ ስብሰባዎች ማድረግ አይችሉም። የመጻፍ መብት፣ የመናገር መብት፣ የመሰብሰብ መብት፣ ሐሳብን በነፃነት የመግለጽ መብት የለም። ኮምፕሊት ፖሊት ስቴት የጌስታፖ ስቴት ነው ኢትዮጵያ ውስጥ ያለው። እና ሰልፍ እንኳን የፖለቲካ ፓርቲዎች እንኳን ህዝብን ሊቀሰቅሱ እንኳን ህዝብን ሊያስተምሩ ቀርቶ የፖለቲካ ፓርቲዎች የህዝቡ እንኳን የአድዋ በዓልን እንኳን ኢትዮጵያ ውስጥ ማክበር አይችልም። እና በዚህ ሁኔታ ነፃ ምርጫ፣ ፍትሃዊ ምርጫ፣ ስለ ፍትሃዊነት ደግሞ እናያለን። ፍትሃዊ ምርጫ፣ ዲሞክራሲያዊ ምርጫ፣ ተአማኒ ምርጫ ነው የሚለውን ነገር እርሱት። ግን አሁን ዛሬ ላተኩር የምፈልገው ሰላማዊ ምርጫ ነው ወይ የሚለውን እና ሰላማዊ ምርጫ ነው ወይ? እዚህ የምታዩት በሙሉ ሰላም የለም። በጦርነት ውስጥ ያለ አካባቢ፣ በጦርነት ውስጥ ያለ ቀጠና፣ ሀገር በጦርነት ውስጥ ሆና ምርጫ ማድረግ ምን ይባላል ወገኖች? ምን ይባላል? ትግራይ ሙሉ ለሙሉ ምርጫ አይደረግም። አማራ ክልል እንዳላየሁት አሁን የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ በስፋት የሚቋቋምበት በጎንደር፣ በጎጃም፣ በወሎ፣ በአብዛኛው በግማሹ ሸዋ የአማራ ፋኖ ብሔራዊ ንቅናቄ ፋኖ መግለጫ አውጥቷል። በእነዚህ አካባቢ እኛ ፋኖ በሚንቀሳቀስበት አካባቢ እንደዚሁም በወለጋ ፋኖ በሚንቀሳቀስበት አካባቢ የምርጫ ታዛቢዎች፣ የምርጫ አስፈጻሚዎች፣ የምርጫ ተወዳዳሪዎች የብልጽግና ካድሬ ተደርጋችሁ ነው የምትቆጠሩት። ስለዚህ ከዚህ ከድርጊታችሁ ተቆጠቡ። ማትቆጠቡ ከሆነ ለሚደርስባችሁ ነገር ኃላፊነትን እኛ እንወስድም ብሎ ፋኖ ከወዲሁ መግለጫ ሰጥቷል። እና ፋኖ በዚህ ሁኔታ ምርጫውን ማስቆም ይችላል። ስለዚህ ምርጫው ሰላማዊ መሆን አለበት፣ ዲሞክራሲያዊ መሆን አለበት፣ ነፃ መሆን አለበት፣ ተአማኒ ያለው መሆን አለበት። ምርጫው እንደዛ መሆን አለበት። ምርጫው ነፃ አይደለም፣ ምርጫው ተአማኒ ያለው አይደለም፣
ምርጫው ዲሞክራሲያዊ አይደለም። ምርጫው ፍትሃዊ አይደለም ወገኖቼ። ምርጫው ደግሞ ሰላማዊ አይደለም። ስለዚህ በዚህ ሁኔታ የሚደረግ ምርጫ አይደለም፣ ድራማ ነው፣ ዳንኪራ ነው፣ ቀረባ ነው። ይሄንን ነው ፋኖ የሚቃወም እንጂ ችግሮችን ሰላማዊ በሆነ መንገድ በውይይት በጠረጴዛ ዙሪያ በመፍታት ችግሮችን ህዝብ እንዲዳኝ አድርጎ ህዝብ እልባት እንዲሰጥበት ማድረግ ይሄ የሰለጠነ ፖለቲካ። ግን አሁን በኢትዮጵያ ውስጥ የተደረገ ያለው ነገር የኦሮሞ ብልጽግና ድራማ ነው እና የዚህ የኦሮሞ ብልጽግና ድራማ አካል ለመሆን የምትንደፋደፉ ሰዎች አደብ እንድትገዙ ነው እንግዲህ ፋኖ ከወዲሁ ማስጠንቀቂያ የሰጠው። አድማጮች ተመልካቾች በዚህ ሁሉ ቦታዎች እንግዲህ እና አገዛዙ ምንድነው የሚለው እንግዲህ እስካሁን የተደረጉ በርካታ ምርጫዎች አሉ። በ1987 ዓመተ ምህረት የመጀመሪያው ምርጫ ተደርጓል በወያኔ። ከዛ በፊትም ደግሞ በደርግ ጊዜ ተመርጧል። ኢሰፓ ሲመሰረት በደርግ ጊዜ ተመርጧል። እኔ መምረጥ አልቻልኩም፣ ገና ልጅ ነበርኩኝ ያኔ። ኢሰፓ ከተቋቋመ በኋላ ኮሎኔል መንግስቱ ብቸኛ ተወዳዳሪ ሆኖ የተመረጠበት ማለት ነው። ከዛ በኋላ 1987 ዓመተ ምህረት ምርጫ ተደረገ። ከዛ 1992 ዓመተ ምህረት ምርጫ ተደረገ። 1997 ዓመተ ምህረት ምርጫ ተደረገ። በ1997 ትንሽ በዛ ያለ ተቋሚ ቅንጅት ያሸነፈበትና አገዛዙ ምርጫውን የሰረቀበት ወያኔ ምርጫውን የሰረቀበት ጊዜ ነበረ። ከዛ በ2002 ዓመተ ምህረት ምርጫው ይሰረቃል ብሎ ስላለ እንሸነፋለን ብሎ ስላለ ሙሉ ለሙሉ በቃ የፖለቲካ ምህዳሩን ስለዘጋው 99.6 በመቶ አሸነፈ ማለት ነው። አንድ ግርማ ሰይፉ ብቻ የፓርላማ ተወዳዳሪ ሆኖ ቀርቷል። አንድ ከ547 ተወካዮች አንድ ሰው ብቻ 546ቱ ኢህአዴግ ሆኖ ኢህአዴግና አጋር ድርጅቶች ሆኖ አንድ የተከበሩ ግርማ ሰይፉ ብቻ የፓርላማ ሆኖ ሰራ በ2002። በ2007 ደግሞ ጭራሽ 100% ኢህአዴጎች ብቻ ሆኖ ማለት ነው። እና በ2007 ኃይለማርያም ደሳለኝ መሪ የነበረበት ጊዜ 100% የህወሓት ሰዎች ኢህአዴግ አሸናፊ ሆነ። ግን ምን ሆነ? 100% ኢህአዴግ አሸናፊ ሆኖ እንግዲህ ምርጫው ግንቦት ተደርጎ ህዳር ላይ ህዝባዊ እምቢተኝነት አመፅ ተነሳ። 100% ህዝብ አሸነፈን ብለው ኢህአዴጎችና ኃይለማርያም ደሳለኝ 100% ህዝብ አሸነፈን ብለው እኮ ደረታቸውን ነፍተው ግን ምን ሆነ? ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር ከ6 ወር በኋላ በወለጋ በሸዋ በተለያዩ ቦታዎች ህዝባዊ እምቢተኝነት ይሄን መንግስት አንቀበልም። ስለዚህ ምርጫ ሰርቀው ድምጹን ኢሌክሽኑን ሙሉ ለሙሉ ሪግድ አድርገው አሸነፍን 100% አሸነፍን ቢሉ ህዝብ ግን ሜዳ ላይ በመውጣት የህዝባዊ እምቢተኝነትን በማድረግ ድምጹን ተቃውሞውን አሰማቸው፣ ነገራቸው። ተቃውሞ ነገራቸው እና በ2 ዓመት ውስጥ ምን ሆነ? ኃይለማርያም ደሳለኝ ከኃላፊነቱ ተነሳ። 100% ያሸነፈው የኃይለማርያም ደሳለኝ ድርጅት እርስ በርሱ ተናጠ። ለውጥ የተባለው ነውጥ እና አብይ አህመድ ወደ ስልጣን መጡ ማለት ነው። እና ምርጫ የህዝብን ፍላጎት አያሳይም። ምርጫ የህዝብን ፍላጎት አያንጸባርቅም። 100% አሸነፍን ብለው በ2007 ግን ህወሓቶች ምን ሆኑ? ወደ መቀሌ ተባረሩ። ከዛ እንደገና ያው ኮቪድ ስለመጣ በኮቪድ 1 ዓመት ተላልፎ በ2012 መደረግ የነበረበት ምርጫ በ2013 ዓመተ ምህረት ተደረገ። በ2013 ዓመተ ምህረት ሲደረግ በትግራይ ክልል ምርጫ አልተደረገም። በኦሮሞ ክልል ብልጽግና ብቻውን ነው የተወዳደረው። በአማራ ክልል እነ አቶ ገዱ ምናምን ሁሉ ምርጫውን ሰርቀው ነው የፓርላማ አባል የሆኑት። አብዛኛውን ድምፅ አግኝቶ የነበረው አብን ነበረ። ነገር ግን የአማራ ብልጽግናዎች ኮሮጆ ቀይረው አብዛኛውን መቀመጫ ያዙ። በአዲስ አበባ በተወሰነ መልኩ አንጻራዊ የሆነ ፉክክር ነበረ። የአዲስ አበባ ህዝብ ምንም ጥርጥር የለውም። የአዲስ አበባ ህዝብ ብልጽግና መርጧል። ብልጽግናን ካልመረጥን እና አብይ ይመጡ ነው እኛን ካልመረጣችሁ እነ ጀዋር ይመጡና እነ ጀዋር ችግር ይፈጥሩባቸዋል። ሌሎች አክራሪ ኦሮሞዎች አዲስ አበባን እኛን ካልመረጣችሁ ሌሎቹ አክራሪ ኦሮሞዎች ያጠፏቸዋል ብለው ህዝቡን አስፈራሩት። ከዛ ከነ ጀዋር ከሌሎቹ እና አብይ ይሻላሉ ብሎ እና አብይን መረጠ። ከዛ በኋላ እና አብይ ከነ ጀዋር 10 እጥፍ የባዙ ሰይጣኖች ሆነው ቁጭ እና አዲስ አበባ ህዝብ ተሸወደ። አዲስ አበባ በተወሰነ መልኩ አንጻራዊ ምርጫ ተደርጓል። ግን እና አብይ ተመረጡ። እና አብይ ከተመረጡ በኋላ ምንድነው የሆነው ወገኖች?
ናቢ ከተመረጡ በኋላ ናቢ በ2013 ዓመተ ምህረት ተመረጡ። ከሁለት ዓመት በኋላ ምን ሆነ? በጎንደር፣ በጎጃም፣ በወሎ፣ በሸዋ ህዝቡ መጋቢት 2015 ዓመተ ምህረት እምቢኝ ብልጽግና ይውደም ብሎ ተቃውሞ ወጣ። ከዛ ይሄንን ኃይል በጉልበት ለመጨፍለቅ በሚሞክሩበት ጊዜ ይሄው እንደምታዩት ላለፉት 3 ዓመት ከአማራው ከፋኖ ጋራ አገዛዙ ከፍተኛ ትንቅንቅ ውስጥ ገብቷል። እና ምርጫ ወገኖች ምርጫ የሚደረገው የህዝብን ጥያቄ ለመስማት ነው። ምርጫ የሚደረገው ችግሮችን በህዝብ ዳኝነት ችግሮች እንዲፈቱ ለማድረግ ነው። ምርጫ በራሱ ግብ አይደለም። ነገር ግን ምርጫ መንገድ ነው። አገር እንድትበለጽግ ኢትዮጵያውያን ሆነ ማንም ዜጎች ያላቸውን ችግሮች ሰላማዊ በሆነ መንገድ እንዲፈቱ ምርጫ ምንድነው? መሳሪያ ነው። ምርጫ በራሱ ግብ አይደለም። ምርጫ ምንድነው? መሳሪያ ነው። መሳሪያ። የአብይ አህመድ አገዛዝ ግን የኦሮሞ ብልጽግና ግን ምርጫን እንደምንድነው እየቆጠረ ያለው? ምርጫን እንደ ግብ ነው እየቆጠረ ያለው። እና ምርጫ ለማድረግ በሚል ወገኖቼ ምርጫ ለማድረግ በሚል አካባቢዎችን በቃ ምርጫውን ለማሳካት ፋኖ የሚንቀሳቀስባቸው አካባቢዎችን ማረጋጋት አለብኝ በሚል ኦሬዲ የማጥቃት ዘመቻዎችን ጀምሯል ወገኖቼ። ፋኖ የሚቆጣጠርባቸውን አንዳንድ ቦታዎችን ተቆጣጥረው እነዛ አካባቢዎች ምርጫ አድርጎ ምርጫ አደረኩ ለማለት እንዲመቸው ኦሬዲ አንዳንድ ውጊያዎች ጀምሩ። ስለዚህ ለምርጫው ተብሎ ደም እየፈሰሰ ነው፣ ውጊያ እየተደረገ ነው። አይገርማችሁ? መጀመሪያ ቁጭ ብሎ ተነጋግሮ ያሉ የትጥቅ ትግል ከሚያደርጉ ሰዎች ጋር ተወያይተው ተመካክረው ተኩስ ቆሞ መረጋጋት ቆሞ በቃ ወደ ምርጫ እንዲገባ ማድረግ ሲገባቸው፣ ነገር ግን ምርጫ ለማድረግ ሲባል ምንድነው ያደረጉት? ውጊያ ከፈቱ። ስለዚህ ምርጫውን እንግዲህ ምንድነው የሆነው? ምርጫው የህዝብን ችግር የመፍቻ መንገድ መሆኑ ቀረና ምርጫው ምንድነው? የአገዛዙን የፖለቲካ ፍላጎት ማሳኪያ የፕሮፓጋንዳ ግባት ሆኖ ተገኘ ማለት ነው። ስለዚህ የምርጫው ኦብጀክቲቭ ምን ሆነ ማለት ነው? ተቀየረ። ምርጫው በዛ ሂደት የህዝብን ችግር የህዝብን ፍላጎት በማክበርና ህዝብን በማዳመጥ የህዝብን ችግር መፍቻ መንገድ መሆኑ ቀረና ምርጫው ሌጂቲመሲ የማግኛ ዓለም አቀፍ ሌጂቲመሲ ዓለም አቀፍ እውቅና የማግኛ መንገድ ሆነ። ስለዚህ ግብ ሆነ በራሱ። ስለዚህ በዚህም ሆነ በዛ ምርጫው መደረግ አለበት በሚል አገዛዙ ወስኖ ምርጫውን ለማድረግ ሰራዊት እየላከ ነው። አድማጮች ተመልካቾች እንግዲህ አሁን ምንድነው ሊሆን የሚችለው? ፋኖ ምርጫውን ማስቆም ይችላል ወይ? ፋኖ እውነት ለመናገር ከሆነ የፋኖ ትግል ከምርጫው ጋር የተገናኘ አይደለም። ይሄንን እንደው ለማስጠንቀቅ ያህል እንጂ ፋኖ ምርጫ ተደረገ አልተደረገ እንዳልኳችሁ ነው። ምርጫ ቢደረግ ምርጫው ፋይዳ የለውም። ምርጫ ተደረገ፣ ኃይለማርያም ደሳለኝ 100% አሸነፈ፣ ወዲያው በህዝብ አመጽ ተነሳ። ስለዚህ አብይ አሁን ምርጫ አደረገና በምርጫ አሸነፈ ቢባል ኦሮሞ ብልጽግናዎች በምርጫ አሸነፉ ማለት በስልጣን ይቆያሉ ማለት አይደለም። የነሱ ምርጫ፣ የነሱ ዳንኪራ፣ የነሱ ዳንስ የትም ምንም የሚለውጠው ነገር የለም። ኢኩዌሽኑን ምንም የሚቀይረው ነገር የለም። ነገር ግን ከፖለቲካ ግብዓት አንፃር እዚህ አካባቢ የአማራ ፋኖ በሚንቀሳቀስባቸው አካባቢዎች ግን ይሄ ምርጫውን በተመለከተ ፋኖ አቋሙን ግልጽ አድርጓል። ስለዚህ ይሄ ሂደት ደግሞ ያገዛዙ ዳንኪራ ስለሆነ ያገዛዙ ድራማ ስለሆነ የዚህ ድራማ ተዋናያን ለሆኑ ሰዎች ፋኖ ኮዲው ማስጠንቀቂያ ሰጥቷል። 90% የሚሆኑ የአማራ ክልል የጎንደር፣ ጎጃም፣ ወሎ እና ሰሜን ሸዋ ያሉ አካባቢዎች ፋኖ ነው የሚቆጣጠርባቸው። ስለዚህ ፋኖ በሚቆጣጠርባቸው አካባቢ ምርጫ ሊደረግ አይችልም። እና ምንድነው ምርጫ ሊያደርግ የሚችለው? ወደ እንበለው ለምሳሌ የኦሮሞ ብሔረሰብ ዞን የሚባሉ አሉ እንደነ ከሚሴ ምናምን እና ደግሞ ደሴ ከተማ ውስጥ ከደሴ ከተማ ደግሞ ወጣ ብሎ እንደነ ቃሉ አንደኛ፣ ቃሉ ሁለተኛ፣ ቃሉ ወረዳ ቃሉ የሚባል ወረዳ አለ። ቆላማ ወረዳ አለ አይደለ? ብዙ እዛ አካባቢ ዋሃቢስቶችም እዛ አካባቢ ስላሉ እና እነሱ እዛ አካባቢ ምርጫ ሊደረግ ይችላል። ባህር ዳር ከተማ ውስጥ ከፍተኛ ወታደር እዛ እንዲገባ ተደርጎ በወታደር ጥበቃ ወታደር እዛ ተከማችቶ ባህር ዳር ከተማ ውስጥ ምርጫ ሊደረግ ይችላል። ጎንደር ከተማ ውስጥ አይመስለኝም ምርጫ የሚደረግ አይመስለኝም። ጎንደር ከተማ ውስጥ ያው ወልቃይት ጠገዴም ይደረጋል። ጠለምትም ያው መከላከያ ብቻ ስለሆነ ያለው ጠለምትም ምርጫ ይደረጋል። እንደዚህ ያለ አልፎ አልፎ አንዳንድ ወረዳዎች ከ130 በአጠቃላይ ወደ 138 የምርጫ ወረዳዎች ናቸው። ከ138 20 ወይም 30 ወይ 10 ምርጫ ሊያደርግ ይችላል።
እና እንደውም ዛሬ ያለው መረጃ ምንድነው በበለሳ አንድ እና በለሳ ሁለት ምዕራብ በለሳ እና ምስራቅ በለሳ የሚባሉ ወረዳዎች መካከለኛ ጎንደር ምርጫ ለማድረግ በሚል የምርጫ አስፈጻሚዎችን መዝጋቢዎችን ወደዛ አካባቢ ለመላክ ብሎ መከላከያ እዛ አካባቢ ጓላ ምናምን አካባቢ ተንቀሳቅሶ ነበር። ውጊያ ከፍቶ ነበር በበለሳ እና በበለሳ ውጊያ ከፍቶ እዛ አካባቢ ያሉ ከተሞችን የወረዳ ዋና ከተሞችን ተቆጣጥረው እንደገና ፋኖ መልሶ እነዛን ደግሞ መልሶ ያዝ። ስለዚህ ምርጫ ለማለት እንዲደረግ በሚል በበለሳ በምዕራብ በለሳ እና በምስራቅ በለሳ ውጊያ ተደርጎ ነበር። አሁን በዚህ ሁኔታ መከላከያ ገብቶ መከላከያ ምርጫ እንዲደረግ እዛ አካባቢ ሄዶ እዛ አካባቢ የምርጫ አስፈጻሚዎች እዛ አካባቢ ለምርጫ በሚሄዱበት ጊዜ ድንገት ፋኖ ደግሞ እንደገና ቢመጣ ምንድን ነው የሚያደርጉት? ምንድን ነው የሚያደርጉት? ስለዚህ እነዚህ የምርጫ አስፈጻሚዎች የመከላከያ አባል ሆኑ ማለት ነው እና እዛ አካባቢ ከመከላከያ ጋር አብረው ገብተው በኋላ ምንድን ነው የሆነው? መከላከያ ወደ ሲሸሽ እነሱም አብረው የምርጫ ታዛቢዎችም አብረው ሸሹ። በዚህ ሁኔታ ነው ምርጫ የሚደረገው ወገኖች፣ በዚህ ሁኔታ ምርጫ ይደረጋል። እና ያለው ሁኔታ ኢትዮጵያ ውስጥ ያለው ሁኔታ ይሄ ነው። እና ይሄ አሁን የሚደረገው ምርጫ የጨረባ ምርጫ ነው፣ የውሸት ምርጫ ነው። እና በጎንደር፣ በጎጃም፣ በወሎ እኔ ምርጫ ይደረጋል የሚል እምነት የለኝም። ፋኖች እዛ አካባቢ ያንን ይፈቅዳሉ የሚል አንደኛ 90% አካባቢዎችን የሚቆጣጠሩት ፋኖች ናቸው። በሌሎች ከተማዎችም ደግሞ ራሱ ደሴንም ብትወስዱ፣ ወልዲያንም ብትወስዱ፣ ላሊበላንም ብትወስዱ መከላከያ ያለባቸው ከተሞችም ራሱ በማንኛውም ጊዜ ፋኖ መግባት ስለሚችል፣ ባህር ዳርም ከተማ ጎንደርም ከተማ ራሱ በማንኛውም ጊዜ ፋኖ መግባት ስለሚችል እዚህ አካባቢ ለምርጫ መንቀሳቀስ ማለት ራስን ለአደጋ አሳልፎ መስጠት ማለት ነው። እና ምንም ሆኖም ምንድነው የሚያደርገው ግን አገዛዙ በአማራ ክልል ምርጫ ባይደረግም በአብዛኛው የአማራ ክልል ምርጫ ባይደረግም የተወሰኑ አካባቢዎች ምርጫ ይደረጋል። ለምሳሌ ማን ነው አንድ ትላሰፈታ የሚገርም ታሪክ ልንገራችሁ፣ የሚገርም ዜና የሰማሁት ልንገራችሁ። ተመስገን ጥሩነህን ታውቁታላችሁ። ተመስገን ጥሩነህ ማለት ያው የአብይ ምክትል ማለት ነው፣ የአብይ አሽከር እና ተመስገን ጥሩነህ ፋኖ ምርጫው እንዳይደረግ የማድረግ አቅም እንዳለው በተለይ በጎንደር፣ በጎጃም፣ በወሎ፣ በሸዋ አቅም እንዳለው አንድ ግልጽ ማሳያ የሀገሪቱ እንግዲህ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር የሚባለው አለ አይደል? ተመስገን ጥሩነህ የትውልድ ቦታው ሰፈሩ እነማይ የሚባል ወረዳ ነው። እነማይ የሚባል ወረዳ ወደ ምስራቅ ጎጃም ሰው ከዛ ነበር ያለፈውም ጊዜ የተወዳደረው ያለፈው ከዛ አካባቢ ነው። አሁን እዛ አካባቢ መወዳደር ስለማይችል የተወለደበትን ትቶ ባህር ዳር ያለ ባህር ዳርን ወክሎ ነው የሚወዳደረው በነ ዶክተር ደሳለኝ ጫኔ ምትክ ማለት ነው። እና የባህር ዳር ተወዳዳሪ ሆኖ ነው እንደ እጩነት የቀረበው። ባህር ዳር ከተማ ውስጥ የግድ ለምን ተመስገን ጥሩነህ የግድ መመረጥ አለበት? እና እንትን ማለት አለበት። እና ይሄ ነው እንግዲህ የሚያሳያችሁ። እና አሁን ለምሳሌ መለስ ዜናዊ እስኪሞት ድረስ ደመቀ መኮንን የሚባለው ምክትል ጠቅላይ ሚኒስትሩ ቻግኒ ነበር የተወዳደረው። እና ቻግኒ ነው የተወዳደረው ያው የሚኖርበት የነበረ ቦታ ማለት ነው። አብቹ ደግሞ ያው አብይ አህመድ በሻሻ ነው የሚወዳደረው። እና ተመስገን ጥሩነህ ግን እመዋይ ምንድነው ስሙ ጠፋኝ። ቆይ ላንብብላችሁ። ምን የሚለው ወረዳ ነበር? እነማይ ወረዳ ነበረ ተወዳዳሪ። ከእነማይ ባህር ዳር ነው የሚያሳያችሁ። ለምን እነማይ መወዳደር አይችልማ። ስለዚህ ይሄ የሚያሳያችሁ የፋኖን አቅም ነው የሚያሳያችሁ። እና በየቀኑ ሬሳ የሚቆጠርበት ክልል ቀዳሚ ስራው መሆን የነበረበት ወገኖች ከገባንበት የፖለቲካ ቀውስ መውጣት ነው ቀዳሚው ስራ። ሰላም እንዴት እናስፈን፣ ሰው እዚህ አካባቢ በሰላም ወጥቶ እንዴት ጦርነት ተኩስ እንዴት ያሉ ችግሮችን እንዴት እንፍታ የሚል ነበረ ቀዳሚ ተግባር መሆን የነበረበት። ግን እነሱ ምርጫ ብለው ሰላም በሌለበት ቦታ ምርጫ ብለው
በብዙ ሺህ በ10 ሺህ የሚቆጠሩ የምርጫ ታዛቢዎችን፣ የምርጫ ተወዳዳሪዎችን፣ የምርጫ አስፈጻሚዎችን ለአደጋ አሳልፈው እየሰጡ እና ፋኖ ምርጫውን በጎንደር በጎጃም በወሎ ያስቆማል የሚል እምነት ነው ያለኝ። ኦልሬዲ ደግሞ 90% ፋኖ ስለሚቆጣጠረው ማለት ነው እና ኢቭን አዲስ አበባ ዙሪያ ራሱ ምርጫ የማድረግ እድሉ በጣም የጠበበ ሊሆን ይችላል የሚል እምነት አለኝ። እነ ናዝሬት፣ እነ ወለንጭቲ፣ እነ ሸኖ፣ እነ ፍቼ ምናምን የመሳሰሉ ቦታዎች ፋኖ በቅርብ ርቀት ያለባቸው አካባቢዎች በማንኛውም ጊዜ ፋኖ ወደዛ አካባቢ መጥቶ ኦፕሬሽኖች ሊያደርግ ይችላል። ያ በሚሆንበት ጊዜ ምንድን ነው የሚፈጠረው? ምርጫ እያሉ በየቦታው ለሚራወጡ ሰዎች ምን አይነት መንግስት ዋስትና ይሰጣቸዋል? ስለዚህ አሁንም የዋሜራ ሚዲያ በዚህ አጋጣሚ የምርጫ ቦርድ ሂደት ውስጥ በተለይ በጎንደር በጎጃም በወሎ በሸዋ ላላችሁ ሰዎች እንደዚሁም በወለጋ እንደዚሁ በአዲስ አበባ ዙሪያ ራሱ እንደነ በሸኖ እንደነ አደልቱ እንደነ ቀንበቤት እንደነ አቢቹና ያኛ እንደነ ቦሰት እንደነ ፈንታሌ በመሳሰሉ ወረዳዎች ለአዲስ አበባ ቅርበት ባሉ ወረዳዎች እንደ ግንቢቹ ወረዳ ባሉ አካባቢ ላላችሁ ወረዳዎች ምርጫ በሚል ህይወታችሁን ለአደጋ አሳልፋችሁ እንዳትሰጡ። ይሄ የህልውና ጉዳይ ነው። የህልውና ጉዳይ ነው። ፋኖቹ ማስጠንቀቂያ ሰጥተዋል። ራሳችሁን ከዚህ ነገር አውጡ ብለዋል። ስለዚህ ለሚደርስባችሁ ነገር ለሚፈጸመው ነገር ኃላፊነት ፋኖች አይወስዱ። ይሄ ምርጫን ማስተጓጎል አይደለም። አሁን እየተደረገ ያለው ምርጫ አይደለም፣ ጨረባ ነው እየተደረገ ያለው፣ ድራማ ነው እየተደረገ ያለው። በምርጫ ቦርድ ህግ መሰረት ምርጫ ሲደረግ ምርጫው ነፃ መሆን አለበት፣ ፍትሃዊ መሆን አለበት፣ ሰላማዊ መሆን አለበት። ይሄን እንኳ ተመልከቱ። አሁን እንኳ ፋኖ ያወጣው መግለጫ ራሱ የሚያሳያችሁ ምርጫው ሰላማዊ እንዳልሆነ ያሳያችኋል። የምትመጡ ከሆነ እርምጃ እንወስድባችኋለን፣ ለህይወታችሁ ስትሉ ከዚህ ድርጊት ተቆጠቡ የሚል መግለጫ መውጣቱ ራሱ አብዛኛው የምርጫ ታዛቢዎች የምርጫ ሰዎች ፍርሃት ውስጥ ነው የሚወድቁት። ስለዚህ በፍርሃት የሚደረግ ነገር ሰላማዊ ነገር አይደለም፣ ለሀገር አይጠቅም። ስለዚህ ይሄንን ልብ ማለት ያስፈልጋል። እንግዲህ የፋኖ እንቅስቃሴ ከሰላማዊነቱ አንጻር ነው እንግዲህ ይሄንን እየተናገርኩ ያለሁት። በዚህ ሁሉ ቦታዎች እና አብይ አህመድ ምናልባት አማራ ክልል 138 መቀመጫ ነው ያለው እንበል። ከ138 መቀመጫ 30 ብናገኝ በቃላላ ከ138 30 መቀመጫ ብናገኝ ኦሮሞ ክልል 178 ነው። ደቡብ ክልል የተባሉት ቦታዎች እነዚህ ምናምን 123 ነው። አዲስ አበባ 23 አለ። ኦሮሞ ክልል አዲስ አበባ እና አዲስ አበባም ያው ለጨረባ ምርጫ ተደርጎ ኦሮሞ ክልል 178 አራቱ ደቡብ ክልል የነበሩት 123 የአማራ አዲስ አበባ 23 በአጠቃላይ 324 ሆነ። ከሐረር 2 ሲጨመር 326 ከአፋር 8 ሲጨመር 326 ከአፋር 8 ሲጨመር 332 ይሆናል። 332 ከቤኒሻንጉል 9 300 ምናምን ከዛ ከሶማሌ ክልል 40 ምናምን እሱም ሲጨመር በአጠቃላይ ወደ 350 ወይ 400 ምናምን ከ547 ወደ 400 መቀመጫ ይዘው በቃ ማጆሪቲ ያለን ብለው ይቀጥላሉ። ሰሜኑን የኢትዮጵያ ክፍል እንዳለ ይግኖራል እንደሌለ በቃ ሰሜኑ የኢትዮጵያ ክፍል እንደሌለ አድርገው ቆጥረው በቃ ይሄ ሰሜናዊው የሚባሉት አይደለ ሰሜናዊያን ወደ ጎን አማራውንና ትግሬውን ወደ ጎን ትተው ድሮም እነሱ ኖሩ አልኖሩ ምንም የሚያመጡት ነገር አለ? አማራውም ትግሬ ምን የሚያመጡት ነገር አለ? እንደውም እነዚህ አይደሉ እንደ አቢሲኒያ ኢምፓየር ሆነው ኦሮሞን ሲጨፈጭፉ የነበሩት ያ ሰሜኑን ወደ ጎን አድርገው ግድ በቃ we don't care ስለ ጎንደር ስለ ሸዋ ስለ ሰሜን ሸዋ ስለ ወሎ ስለ ጎጃም ስለ ትግራይ we don't care አያገባን እነሱ እንደፈለጉ ነው ብለው አብይ አህመድ ያው የተቀሩትን ይዞ ያው ብቻውን እየተወዳደረ ተመረጥኩ ብሎ መውጣቱ አይቀርም። ስለዚህ ምርጫው የሚባለው የጨረባው ምርጫ ይደረጋል። አብይ አህመድም የብልጽግና ፓርቲ ማሸነፍኩ ነው። ስለዚህ በዚህ ምንም ያንን ማስቆም አይችልም።
ፋኖ ያንን ማስቆም ምርጫውን ማስቆም አይችልም። ምርጫውን ማስቆም የሚችለው ከምርጫው በፊት ፋኖ አዲስ አበባ ሲገባ፣ ከምርጫው በፊት አብይ አህመድ ከአዲስ አበባ ፈርጥጦ እንዲወጣ ማድረግ ሲችል ማለትም አሁን በሁለት ወር ጊዜ ውስጥ ነው። በሁለት ወር ጊዜ ውስጥ ደግሞ ፋኖ ያን ያደርጋል የሚል እምነት የለኝም። ስለዚህ ምርጫውን ፋኖ ማስቆም አይችልም። ፋኖ ግን በአማራ ክልል የሚደረግ ምርጫ ግን አይኖርም። በአብዛኛው የአማራ ክልል የሚደረግ ምርጫ አይኖርም። ለምን? 90% ፋኖ ስለሆነ የሚቆጣጠር እና አብይ አህመድ ያው ወደ ኦሮሞ ክልልን ደቡብን ምናምን ይዞ ኢትዮጵያን እመራለሁ ብሎ ይቀጥላል። ግን እንዳልኳችሁ ምርጫ ማለት የስልጣን የመቆያ ጋራንቲ አይደለም። ኃይለማርያም ደሳለኝ 100% አሸነፍኩ ብሎ ኢህአዴግ ከ2 ዓመት በኋላ ነው የተወገደው። ስለዚህ ምርጫው ኖረም አልኖረም ፋኖች አንድ ስለሆኑ አንድነታቸውን ስላጠናከሩ ይሄ አንድነት ወደፊት እየገሰገሰ አብይ አህመድ ተመረጥኩ ብሎ በተቀመጠበት 4 ኪሎ አንጠልጥለው ይዙታል። ስለዚህ ያ መሆኑ የማይቀር ምንም እሱ እኔ በኮንፊደንስ እና በእርግጠኝነት ነው የምናገረው። በኮንፊደንስ እና በእርግጠኝነት ነው የምናገረው። በፊት እንደዚህ አይደለም። ለምን? ፋኖ ውስጥ ያለውን አቅም ስለማት አትጠራጠሩ ወገኖች፣ አትጠራጠሩ። በተለይ ፋኖቹ አንድ ከሆኑ ተአምር ነው የሚሰሩት እያልኩ ብዙ ጊዜ ስናገር ነው። መረጃ ቴሌቪዥን ላይ ብዙ ጊዜ አዳምጣችሁኛል። አንድ ካልሆኑ የትም አይደርሱ፣ አንድ ከሆኑ ግን ተአምር ይሰራሉ ስል ነበረ። ስለዚህ አንድ ሆነዋል። አንድነታቸውን እያጠናከሩ ነው። በሸዋ አንድነታቸውን እያጠናከሩ ነው። ስለዚህ የአብይ አህመድ እድሜ ምርጫ አረገም አላረገም ወገኖቼ፣ የምርጫ ዳንኪራ አደረገም አላደረገም፣ የምርጫ ከበሮ መታም አልመታም የና አብይ አህመድ እድሜ ያጥራል። ይህንን እርግጠኛ መሆን አለበት። እንግዲህ ምርጫውን በተመለከተ ያዘጋጀው ዝግጅት ይህን ይመስላል። አድማጮቼ፣ ተመልካቾቼ በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።